መንታ ነበሩኝ እኮ ማሪ። ከዛን አንድ ልጅ አሁን አንድ ልጅ ነገር እግዚአብሔር ክብሩ ይስጥ። የፈለገውን ወሰደ፣ የፈለገውን ተወል። የፈለኩት ወሬ አላረዝምባችሁ ማሮቼ። ሶፍትም የለኝም። የከሌ እንዲህ ነው፣ የከሌ እንዲህ ያልኩት እንዲህ ነው። በቃ እስከምን ጊዜ ፈጀብኝ ውስጤ እስክቀበል ድረስ ስብርብሬ ወጣ። ብቻዬን አረቀስኩ፣ በር ዘግቼ ስንት ቀን አረቀስኩ። ካሜራ ላይ ስመጣ እየሳኩ መጣለሁ። በቃ ለመደበቅ ውስጤ ጥብስ ብዬ ደም እስካስመልስ ድረስ ይሄ ቶንሲሌ አሁን እየተወኝ ይሄ ቆስሎ ደም አስመልሶኛል ባፍና ባፍንጭ። እና በቃ አየሁት ሰው ሁሉ ማን ምን እንደሆነ ለይቼ አወቅኩኝ። ከዛም በቃ ብቻዬን እግዚአብሔር የሰጠኝ እህት አለችኝ። ከረፈደ የተገናኘ ነው እግዚአብሔር የሰጠኝ እህት። በቃ ከዛ ከዜሮ መጀመር ፈለኩ። ይሄንን ሰፈር የመረጥኩት በጣም ብዙ ሰው ይሄን የመሰለ ኳሊቲ ልብስ ይዘሽ ኳሊቲ እቃ ይዘሽ ለምን ይሄን ሰፈር መረጥሽዋል? ከመናኸሪያ ጀርባ ማለት ለምን ዋናው አስፋልት ላይ ሳትጀምር ያለ ይሄ የመናኸሪያ ጀርባ አፍ ቢኖረው የኔን ታሪክ ያወራ ነበር። ክርስቶስን እዚህ ሰፈር ላይ ዝናብ እየዘነበ በረንዳ ስር ሸራ ለብሰን እንተኛ ነበር። አሁን እዛ ቦታ ነበር አንድም ሰው የለም። እግዚአብሔር ክብሩ ይስፋ። ሌሎች ልጆች ናቸው አሁን ያሉት ተረኞች ማለት ነው። እነሱንም እግዚአብሔር እስኪያስባቸውና ይህን ሰፈር የፈለኩት በቃ ለካ እግዚአብሔር ከዚህ ጋር ያነሳና እዚህ ጋር ያደርጋል። ለካ እግዚአብሔርን ፈጣሪን ያመነ ለካ አይወድቅም። በቃ የእውነት ትምህርት እኔ የእግዚአብሔርን ተአምር በእኔ እንዲያዩ እኔ አወራቸዋለሁ ሳገኛቸው። እኔ እዚህ ጋር ነበርኩኝ እዚች ጋር ያያችሁ እላቸዋለሁና እግዚአብሔር ይችላል። የምር ስማምቦል እና ለዛ ነው ይሄንን ሎኬሽን የመረጥኩት። እዚህ ሰፈር በቃ ብዙ ታሪክ አለው፣ ግን አንዳንዴ ያሳለፋቸውትን ነገር እንትን ማውራት አይችልም። መንገዶቹ፣ ቦታዎቹ አያወሩም። አፍ ቢኖራቸው እላለሁ። ውሽዬ ዛሬ እዚህ ጋር ነሽ እንዴ ለካ ይሉኝ ነበር እላለሁ ክርስቶስን። እና አብሬያቸው የነበርኳቸው አላገኘኋቸውም። 1-3 ልጆች ብቻ ናቸው፣ እነሱም ውጪ ናቸው። እዚህ ያለ ሰው የለም። ግን ይገርማል። በስመ አብ በጣም ይገርማል። አብረን ከኖርንና ከእንትን ካለ አንዱ ብቻ ባጃጅ ሾፌር ሆኗል፣ አንዱ ልብስ ሰፊ ሆኗል። በቃ እነሱን ያገኟቸው፣ ሌሎቹን አላገኘ። አንዷ ግን ውጪ ነው ያለችው አሜሪካ። በቲክታክ የተነሳ ተገናኘን። ሌሎቹን አላገኘኋቸውም። ብዙ ነበር 10 ምናምን ነበር። ይሄ ሳስታውስ ያረቀስኩትና ለዛ ነው ይሄን ሰፈር የመረጥኩት። ሳይው ደስ ይለኛል። መነሻዬ ነው የእግዚአብሔር ተአምርን በእኔ ላይ የሰራውን ያየሁበት ሰፈር ነው። ለዛ ነው አሰላን የመረጥኳት። እወዳታለሁ። ውጪ አድሬ ምንም ብዬ ግን በጣም ወዳት ሀገር ናት። በጣም ወዳት ጥሩ ሰው ያለባት ሀገር ናት። በጣም ጥሩ ሰው፣ በጣም ብዙ ሰው ወድቄ አንስተውኛል። ደግሜ ወድቃለሁ፣ ያነሱኛል። ደግሜ ወድቃለሁ፣ ያነሱኝም አንዳንዴ ራሳቸው ገፍትሮ ይጥሉኛል ልክ ስነሳ። ግን እኔ በህይወቴ ላይ የተማርኩት ነገር አንድ ነገር ነው። እሱም እግዚአብሔር እውነት ፈጣሪ በቃ እኔ እላይ ያለው አምላክ እውነት የተለየ ነው። በቃ ይለያል። እሱ እንትን አይልም፣ አያከፋፍልም፣ አይለይም። ሰው ከቆየ ራሱ አንዳንዴ እኔ ለምን እኔን አቆየኸኝ፣ ለምን ምን ነው ረሳኸኝ እል ነበር ያኔና ከረሳ ከቆየ ከዘገየ ምክንያት አለ። የእውነት ምክንያት አለ። ያንን በእኔ ማየት ትችላላችሁ። በፊት የሚያውቁኝ አሉ እዚህ ሰፈር። ዛሬ ላይ ሲያዩ እውነት እኮ እግዚአብሔር ይችላል፣ ያንቺን ህይወት የለወጠ እውነት አንቺን ይላሉ። እና
እግዚአብሔር እውነትም ይችላል። እናንተ ብቻ ትዕግስት ይኖራችሁ። የጊዜ ገደብ ነው። ያቺን ጊዜ ከታገሳችሁና ጠንካራ ከሆናችሁ ያንን ጥንካሬ ራሱ እኮ በራሳችሁ አታመጡትም። እግዚአብሔር ነው የሚሰጠው ጥንካሬን እና በፈጣሪ ላይ ራሱ ላይ ጥልጥል ካላችሁበት ሰው ላይ ሳይሆን ሰው ለምን ያነሳል ይጥላል። እግዚአብሔር ላይ ግን አትልቀቀኝ፣ በቃ እኔ ካንተ ውጪ ምንም አማራጭ የለኝም፣ እንደፈለክ አድርገኝ፣ ማንም የለኝም፣ እናት የለኝ አባት የለኝ፣ የት ልሂድልክ ሞትኝ። እሱ አይለቅም፣ እውነት አይለቅም። እና እግዚአብሔር ክብሩን ይውሰድ፣ እውነት ክብሩን ይውሰድ። እና ያኔ ያላገኘኋት እህቴን አሁን ተፈላልገን ተገናኘን በስንት ዓመታችን። በቃ ህይወት በራሱ ጊዜ በስመ አብ ወልድ ታሪክ ነው። በቃ እኔ አንዳንዴ እንደዚህ ብችልና የህይወቴን ታሪክ መጻፍ ባረገው ቢያንስ እኔ ቦታ ላይ ያለ አሁን ሰው የእውነት ይማርበታል እላለሁ። እኔ ያለፍኳት እያንዳንዷን ቦታውን ባየው ሰዓት ቆማለሁ። እዚህ ቦታ እኮ እቺ ቦይ እኮ እኔ ቁጭ ብዬ እንዲሆንኩባት ቦታ ናት። እቺ ቦይ እኮ እኔ ተደበቅኩባት ናት እላለሁና ክብሩን ይውሰድ። ሰላም ነው ወንድሜ አለን። ክብሩን ይውሰድ። እግዚአብሔር ይመስገን። አረ ይመስገን። እኔ አንዳንዴ ጮኬ አረ ፈጣሪ ክበር ብል ክርስቶስ እሱ ምን ይሳነዋል? እና ልላችሁ የፈለኩት ወሬ አላርዝምባችሁ ማሮቼ፣ ሶፍትም የለኝም ብቻ ዛሬያችሁን አይታችሁ ነገን አትፍሩ። ነገ የራሱ እግዚአብሔር ኃይልም ብርታትም ጉልበትም ይሆናችኋል። ዛሬን አይታችሁ ለነገ ተስፋ አትቁረጡ። እግዚአብሔር ያደርጋል። እግዚአብሔር ቀንና ቀጠሮ ነው የሚለው በራሱ ሰዓት አለ። እናንተ ምን ማድረግ ነው ያለባችሁ? ባላችሁበት ሰዓት ላይ እግዚአብሔርን አለመርሳት፣ በነገሮች ላይ አለማለት፣ ተስፋ አለመቁረጥ። ያ ነገር ደግሞ የሆነ ቦታ ደግሞ ደርሳችሁ ድሮል ነበር ድሮ ምለው ነገር ቲጂዬ ቴንኪው ድሮ ምለው ነገር እኔ ብቻ እላለሁ የሆነ ቦታ ልድረስ እንጂ እል ነበር። በጣም ብዙ ሰው ላይ ይዝት ነበር። ውጪ ያሳደረችኝ ሲል አየሽ ዛሬ እኔ እዚህ ጋር ነኝ፣ አንቺ እንዲያድርገሽኝ አየክ፣ ዛሬ ደብድበኝ፣ እኔ ዛሬ እዚህ ጋር ነኝ፣ ትናንት እንደዛ አድርገኝ እላለሁ ብዬ ውስጤ በቃ ፕሮግራም ይዝ ነበር። አረ በስመ አብ ወልድ ሳያቸው ያደረጉኝን ሁላ ነው እምረሳው። ለነሱ ራራሁኝ። እኔ ደጎኜ ሳይሆን እግዚአብሔር ቸርነቱ በቃ የሚያስረሳ አምላክ ነው ፈጣሪ ክርስቶስን እኔ ረሳሁት። በቃ እኔ ያስረቀሰችኝ ደም ያስረቀሰችኝ ሳያጥምጥም ብዬ ነው ሰላም ያልኩት። ክርስቶስን ውጪ ያሳደረችኝን በሌሊት አባራኝ አረሳም። እንደውም የሰው ኩሽና ነው ገብቼ ያደርኩት። ሳያት በተለይ አሁን ያለችበትን ህይወት አረቀስኩ። አምላኬ ሆይ እኔ ስላረቀስኩባት ይሁን በእኔ ሰበብ ከሆነ ይቅር በለኝ ትቼላታለሁ እስክል ድረስ። የሆነ ቦታ ስትደርሱ የሆነ ነገር ያደረጋችሁትን ሰው ከናንካቴ ትረሳላችሁ። የበደላችሁን ሰው ግን ያረገላችሁን ሰው ግን በተአምር አትረሱ። ክርስቶስን እኔ እዚያ ሰላሌ ባለውለታ ይያለሁ በጭራሽ ማረሳችሁ ክርስቶስን እና እናት አለችኝ እምላታለች ልጄን ያዋለደች ልጆቼን ስወልድ ያዋለደች ነበር። ሰው ወርቅሽ ትባለች እናቴ ናት። እሱ እናቴ ህይወቴ ናት። እውነት ህይወቴ ማለት ነውና እዚህም አሉ ብዙ ጊዜ ተቸግሬ የሳቡኝ ወደ እነሱ ያስቀመጡ እንዴት እንደምወዳቸው አሁን ክርስቶስ በጣም ነው የምወዳቸው። አራሳቸውም በቃ እነሱ እኮ እዚህ ቀን ላይ እዚህ ቀን ግን የበደሉኝን ጋር ትቼዋለሁ። በቃ እኔ ሳያቸው ነው ግን ምን እንዳልኩ ታውቃላችሁ? እግዚአብሔር ለካ የእውነትም የበቀል አምላክ ነው። ሰውን እንዲጎዳዋለሁ ምን አደርገዋለሁ? ያንን ሰው ሄጄ እናገረዋለሁ፣ ሰድበዋለሁ? አያስፈልግም። እግዚአብሔር የራሱ መዝገብ አለው። እኔ ዛሬ ክፉ ከሰራው
ነገ ራሴ ሄጄ የሆነ ሰዓት ላይ ይከፍለኛል። አንቺም ክፉ ከሰራክ አንተም ነገ ክፍያ አለ። እኔ በጣም የምጠነቀቀው ነገር ቢኖር ያቺ ግፍ የምትባል ነገር በህይወቴ በጣም መፈራው ሰው ራሱ ተነጋግሬ አስቀይሜም ከሆነ ሳላስቀይም ራሱ ይቅርታ መጠየቅ እወዳለሁ። እና ግፍ ለምን ግፍ ከሰራሽ እንጻፍልሽ ያቺና ፈራጅ እግዚአብሔር ነው። ለምንድን ነው ይሄን ያልኳችሁ? ፍርዱን ለሱ ትተን እኛ ህይወታችንን እሱን እየጠበቅን መቀጠል። ፈራጅ እግዚአብሔርና እግዚአብሔር ብቻ። መዝገቡ ያለው እሱ ጋር ነው፣ የእውነቱ መዝገብ። የበደለ ራሱ አሁን ይሸማቀቅ። እሱ ላይ ራሳ ይችላል፣ በዳይ ነው ወይ ደግሞ ረስቶም ሊሆን ይችላል ከበደሎቹ ብዛት። ግን ይቅር ማለትን የመሰለ ነገር የለም። ይቅርታ በጠየቅንና ባደረግን ቁጥር ህይወታችን በጣም ክፍት ይሆናል። ይቅርታ መጠየቅ ታናሽነት አይደለም፣ ማወቅ ነው። ይቅርታ ስንጠይቅ መንገዳችን እንዳለ ክፍት ይሆናል። ክርስቶስን በራሳችን መንገድ መጥረግ ማለት ነው። ይቅርታ መጠየቅም ማድረግም። ወደዛ ጋይስ እንዴ! ምን ሆናችሁ ነው? ወደዛ እንዴ! ገብርኤልን ሳላስበው መካሪ ሆኜ ቁጭ ብልስ እንዴ! ስሜት ውስጥ ገባሁ እኮ ጋይስ፣ አትከለክሉኝም እንዴ? ትንሽ ቆይቼ ደግሞ እኮ ልናፈርቅ ነው። ስንት ልጆች ነበር? መንታ ነበሩኝ እኮ ማሪ። ከዛን አንድ ልጅ፣ አሁን አንድ ልጅ ማለት ነው። እግዚአብሔር ክብሩ ይስፋ። የፈለገውን ወሰደ፣ የፈለገውን ተወል። ክብሩ ይስፋ። ማሮቼ፣ እኔ ምክር አልወድም። ወደዛ ስቶፕ እንዴ! ዋት ዱ እኔ ልጩህ እንጂ እናንተ አባቴ ምሳሌው እኮ ሞንትሮዣጅ ነው ምናምን የሚባሉት የሚያነቃቁትን ሆኜ ቁጭ ብልስ ገብርኤልን አንድ ልጅ ነው ያለኝ ማሪ። አንዱን ፈጣሪ ሰጥቶኝ ራሱ ወሰደው። አንድ ልጅ ብቻ ነው ያለኝ አሁን ማሪ። ሴት ነበረች ያቺ ሰጠኝ። እኔ ፍቅር ተው በእናታችሁ ቁስሌን አቀስቅሱት። እግዚአብሔር ሰጠኝ፣ እሱ ወሰደ። ክብሩ ይስፋ። ምን ይሳነዋል? መድኃኔዓለም እሱ ይሰጣል፣ ከፈለገ ይወስዳል። አሁን ግን የሰጠኝን ያሳድግልኝ፣ ከሱ በፊት ያቅድመኝ። የልጄን ክፉ በምድር ላይ አያሳየኝ፣ ይውሰደኝ። ምን እሰራለሁ? አሁን ሳይሆን ግን ከ10 አመት በኋላ ጋይስዬ ልጄ 18 ከሞላው በኋላ በስመ አብ 18 ከሞላው በኋላ እኔ ልሂድ። ምን እሰራለሁ እዚህ ቁጭ ብዬ? የቤት ኪራይ የለ፣ የማብራት የውሃ የለ። እዛ ሄጄ ድልቅቅ ብዬ ጸባይን አሳምሬ እግዚአብሔርን ያለኝን እዛ ያሉኝን ያዘዙኝን እንዳለ ሰርቼ ገብርኤልን ከፈለጉ ከኩሽናም አልወጣ። እኔ ባለሙያ ነኝ። እዛም ቤት በጸባይ እኖራለሁ። ገብርኤልን ማሰራው የምግብ አይነት የለም እኮ ጋይስ። የአረብ አይቀረኝ፣ የፈረንጅ አይቀረኝ። እናቴ እዛ ጸባይን አሳምሬ እግዚአብሔር ያለኝን ሁሉ አድርጌ እዛ ውስጥ ሰው የሚያማም ካለ አልሰማቸውም፣ ሀሜት አቆማለሁ። ገብርኤልን እዛ ብቻ ዜድ ተከትላኝ አትምጣ። ዜድ ተከትላኝ ከመጣች ነው ችግሩ። እዛ ውስጥ ሀሜት ታሳማኛለች። ከሞትኩ ነው እንጂ የምለው የት ነው ትለኛለች። ከሞትኩ እኮ ነው የምልሽ ማሬ። አሁንም አለው ማሬ፣ ለጊዜው አለው። አይዟችሁ እንደሱ እንዳለው ባካችሁ ከበለገ ይወሰደኝ። ወይ አሁን አትወሰደኝ መድኃኒዓለምዬ። ገብርኤል እኔ ቀልዴ ነው፣ አሁን አይደለም የኔ ጌታ። ከ10 አመት በኋላ ልጅ 18 አመት ይምራው። እስከዛ ተበደርልኝ አምላኬ። ከዛ በኋላ ምን ይሰራል?